በኦርቶዶክሳውያን ላይ የሚደረገው ጭካኔ ዳግም መደገሙ ተሰምቷል። እንደ ክርስትና የተሰቃየ እምነት አለ እንዴ በመድር ላይ? መንግስት ቤተክርስቲያንን የሚያቃጥሉ ምዕመናንን የሚያርዱ ሰዎችን አሰልጥኑ። ባርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ሰላም ጤና ይስጥልን በየሰነውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አሁንም የአርሲው ሰቆቃ አልቆመምና አሁንም ንጹሃን ቤተክርስቲያን ልጆች ሞተዋል። እሱን የማስደምጣችሁ ነው የሚሆነው። ለዚሁም ደግሞ መምህር ሄኖክና አባ ገብረኪዳን እንግዲህ በዚህ ቪዲዮ ዝምታቸው ሰብረዋል። እሱንም እንመለከታለን። በዚህ ቪዲዮ ኮሜንት ላይ ፕሊዝ በቻላችሁ ታቀም እቺን ኢሞጂ እንዳይጠቀሙ ስል ማሳለፍ ፈልጋለሁ። ምክንያቱም ቪዲዮአችን እያዘብን ስለሆነ የምንፈልገው ሰው ጋር ይረሳ አይደለምና እቺን ኢሞጂ ኮሜንት እንዳታረጉ እንዳትጽፉልኝ ማለት ፈልጋለሁ። ላይክ ማድረግ እንደረሳ ወደ ቪዲዮአችን ሰብስክራይብ ድን ማታረጉት ለምንድነው ማታረጉት? አሁን ማርኩ ወደ መጀመሪያ ጉዳይ ስንሄድ እንግዲህ ቪዲዮ ስላላገኘው በአፍ ልንገራችሁና የሃይማኖት ተቋምና ቅዱስ ሲኖዶስ እንግዲህ የወሰነው ውሳኔ ያለ የሃይማኖት ተቋም ኮሚቴ አዘጋጅቻለሁ ሉካን አዘጋጅቼ ወደዛ ልኬያለሁ ብሏል። እንግዲህ ለማጣራት የምንመለከተው የሚሆነው እነዚህ ደግሞ ቅዱስ ሲኖዶስም እንግዲህ በራሱ በኩል እኔም ኮሚቴ አዋቅሬ ሉካን ወደዛ ልኬያለሁ ብሏል። እዚህ ጋር ግን በቅዱስ ሲኖዶስ በኩል የምትገኙ አባቶች ማናችሁ የሃይማኖት ተቋም ጉባኤ ተወካይ ሆናችሁ በቸሌሎቻችሁ እዚህ ውስጥ ካላችሁ አንድ ማሳለፍ እንፈልገው ነገር በዙቃላ በሰሞቱበት ሰዓት ሉካን አዘጋጅተናል ልከናል ብላችሁ ነበር። ምንም ተሰማው ነገር የለምና አሁንም ቢሆን የአርሲውን በዚህ መንገድ አደባብሳችሁ እንዳታልፉ እንዲው በእግዚአብሔር ስም በመታመልኩት አምላክ ስም እንጠይቃችኋለን። የሃይማኖት ተቋምንም እንደዚሁ ደግሞ የቤተክርስቲያን አባቶችንም በዚህ መንገድ እንጠይቃችኋለን ፈልጋለሁ። ቤተክርስቲያን እንግዲህ 5 ሰዎች በድጋሚ ሞቱብኝ ብላ ዘገበችው ትላንት ማታ ነበር። ከዛ ውጪ ግን አሁንም ሰዎች ሞተዋልና ትሞት ሲሆን መጸጋይ በሌላ የሞት ዜና ነው ተመልሼ የመጣሁትኝ እዛው አርሲ ላይ ነው። አሁንም አርሲ ላይ በአቦምሳ ወረዳ ላይ ምን እንደተፈጠረ ገልጬላችሁ ነበር። ትላንትና በ24 6 ሰዎች ተገለው እንደነበረ ከ6ቱም የ5ቱ አስከሬን ተገኝቶ እንደነበር ነገርያችሁ ነበር። የአንዱ አስከሬን እስካሁን ድረስ አልተገኘም። ታዲያ በዛኑ ዕለት 3 ሰዎችም ተወስዶ ነበር። አንዳቸው ባልና ሚስት ሲሆኑ አንደኛው ደግሞ ጎረቤታቸው የነበረ ሰው ነው። እነዛ ባልና ሚስቶች ዛሬ ከሰዓት በኋላ ተገለው ምሽት በአቦምሳ ሆስፒታል ሬሳቸው ገብቷል። ነገ መድኃኔዓለም ቤተክርስቲያን ላይ ይቀበራል። ታዲያ የሚያሳዝነው እነኚህ አይደለም። ከጋዶ ቀበሌ ተሰደው ወጥተው አቦምሳ ላይ የሚገኙት አቦምሳ ላይ የራሳቸውን እርሻ ሳይሆን የወታደሮችን የሚሊሻዎችን እርሻ ለማረስ ነበር ተገደው ኑ ማረስ አለባችሁ ተብሎ ተወሰዱት። በተወሰዱበት ነው እንግዲህ 5ቱ ወዲያውኑ ሬሳቸው ተገኘው። አንዱ ግን የጠፋው 3ቱ ደግሞ ተወስደው ነበር። ከ3ቱ አሁን 2ቱ መሞታቸው ተሰምቷል። ባልና ሚስት ናቸው። ሬሳቸውም አቦምሳ ሆስፒታል ይገኛል። እንደምትሰሙት ነው እንግዲህ ይሄ እንዳለ ሆኖ ቤተክርስቲያን ግን ከትላንት ወደ ዘገምንላችሁ ደግሞ ትላንት ጧት ላይ ዘገምንላችሁ ወንድማችን ጸጋይ ደግሞ ከትላንት ወደ ዘገበላችሁ 5 ሰዎች መሞታቸውን ዜና ቤተክርስቲያን ገና ዛሬ ነው ዘገበችው። አስሙት። እጅግ ያሳዝናል። በኦርቶዶክሳውያን ላይ የሚደረገው ጭካኔ ዳግም መደገሙ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም 5 ምዕመኖች ተገለውብኛል ስትል አስታውቃለች። ሁላችሁም ነፍስ ይማር በሉ። በአርሲ መርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን ተገለው 3 ምዕመኖች ታግተው ተወስደውብኛል ስትል እንግዲህ ቤተክርስቲያኗ ገልጻለች። ግድያውና እንዲሁም ደግሞ እገታው የተፈጸመው በትናንትናው ዕለት ማለትም ጥቅምት 24 ቀን 2018 ዓ.ም ከቀኑ 6 ሰዓት አካባቢ ጋዶ ቀበሌ መሆኑን ሲገለጽ 5 ምዕመናን የእርሻ ስራቸው አጠናቀው ምሳቸው እየበሉ ባሉበት ጊዜ ነው እንግዲህ በታጣቂዎች በተከፈተባቸው ተኩስ እንግዲህ መገደላቸው ነው ቤተክርስቲያኒቷ የገለጸችው። በጣም ነው የምናዝነው። ቅዱስ ሲኖዶስ እንግዲህ ቤተክርስቲያኒቷም መግለጫ ከመስጠት ውጪ ሰዎች ሞቱብኝ ካላት ውጪ ምንም አቅም እንደሌላት እንግዲህ እያየን ነው የምንገኘው። አቅም እንዳላት አቅም እንደሌላት በነገራችን ላይ በፊት ቢሆን አባቶች እኮ በዚህ መንገድ ይናገሩ ነበርና እነዚህ 3ቱን አባቶች አጠራርጌ ላሰማችሁ ስሟቸው። የመንግስት አካል ስትራቴጂ አውጥቶ እቅድ አውጥቶ በጀት በጅቶ ቤተክርስቲያንን የሚያቃጥሉ ምዕመናንን የሚያርዱ ሰዎችን አሰልጥኑ። ሶማሊያ ላይ ቤተክርስቲያን ስትቃጠል፣ ሲዳማ ላይ ቤተክርስቲያን ስትቃጠል መንግስት ምን እያለ ነው? ምን እያለ ነው? እኔ የአቤል ጠባቂው አይደለሁም ማለት አይቻልም። እኔ የአቤል ጠባቂው ነኝ ብሏል ቃየል ከገደለ በኋላ። እንዴ ይሄ ለመንግስት አያስኬድም። ለቃየል አላዋጣው ከጥያቄ ነፃ አላደረገው። አነሆ አቃቢሁ ለአቤል አለ። እንዴ አቤል የታለ ሲለው እኔ አቤል ጠባቂው ነው። ሶማሊያ ላይ የተረደው ገብረ ማርያም የታለ ሲል መንግስት ምን ልትል ነው? ተጠየቃለህ። ፈሪዎች አይደለንም። እንዲተውን ነው የጸጥታ ዘርፎች ሰከን ብሎ ማየት ይገባቸዋል። እቺ ቤተክርስቲያን በጥሩ አመለካከት ሊመለከቱ አይገባል። ግን አደጋው እንዳይበስም ህዝባችን እኮ ከባድ ነው። ገብታችኋል? ታውቁታላችሁ። ኦርቶዶክስ ክርስቲያን
ከ60 ሚሊዮን በላይ ህዝብ እንጨፈልቃለን ማለት አባይን በጭልፋ እንደመስፈር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የነፍጠኛ አይደለችም። የሐዋርያት ቤተክርስቲያን ናት። የሁላችን ቤተክርስቲያን ናት። የነፍጠኞች፣ የጎጠኞች፣ የመንደርተኞች፣ የሰፈርተኞች አይደለችም። የሐዋርያት ቤተክርስቲያን ናት። ወርቅ ተሰተነ በማይረባ በቆሻሻ ላይ መውደቅ የምንፈልግ ድሆች አይምሯችን የደህየ ትልቅና ትልቅ አገርና ትልቅ ህዝብ በትንሽ ዘመን ላይ ወደቀ። ትልቅ ህዝብ ትልቅ አገር በትንሽ ጊዜ ላይ ወደቀ። እግዚአብሔር ትንሽነታችን ተመልክቶ ከፍ ያርገን። አንድ ወንድም ሰው 2 ጊዜ ዝም ይላል ብሎ ነበር። እኔ ግን 3 ጊዜ ብየዋለሁ። 3 ጊዜ ዝም ይላል። አንድ ጊዜ ሲያዝን፣ ሌላ አንድ ጊዜ በጣም ሲያዝን፣ ሌላ ጊዜ በጣም ሲደሰት፣ ሌላ ጊዜ ደግሞ ሲገረም ሲደነቅ ቃል ያጣል። 3ቱም አለኝ። እኔ አሁን ሐዘንም አለኝ፣ ደስታም አለኝ፣ መደነቅም አለኝ። በጣም ነው የሚያሳዝነው። እንግዲና በፊት አባቶች እንደዚህ ይናገሩ ነበር፣ ሞራል ይሰጡን ነበር፣ በርቱ፣ ጠንክሩ፣ ግፉ ያሉ ነበር። አሁን ግን ምንም አይናገሩምና በነገራችን ላይ አሁን ላይ ችግር ይሆን በሚገኘው ገመሰላችሁ ምዕመናንም አባቶችም ፍርሃታቸውን ትግስት አድርገው ነው የሚቆጥሩት። በነገራችን ላይ ፍርሃት ነው፣ በቃ ፈሪ ናችሁ፣ ትግስት አድርጋችሁ አትቁጠሩ። እንደ ቪዲዮ ለመስራት እየፈራክ እንዴት ነው ትግስት መታገስ አለብን ምናምን ፈሪ ናችሁ። በቃ እኛ ቪዲዮ ስንሰራ ኧረ ቪዲዮ አትስራ የሆነ ይደርስባችኋል ትናላችሁ። ፈሪ ስለሆናችሁ ነው። ደፍረን ነው የምንናገረው። እኛ የመጣኝ ችግር የለውም። እዛ ከሚጨፈጨፈው ኦርቶዶክሳውያን ብቻ ሞት ይቆም እንጂ እኛ ላይ ምንም ችግር የለውምና ፍርሃታችሁን ትግስት አድርጋችሁ የምትቆጥሩ አባቶች፣ ፍርሃታችሁን ትግስት አድርጋችሁ የምትይዙ ምዕመናን አደብ ግዙ። በቃ ፍርሃት ነው ይፈርታችኋል። ይሄ ነገር አሽቀንጥላችሁ መጣ አለባችሁ። በአርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ኃይሌ ተናገረ። በምስራቅ አርሲ በተለይም በኦሮሚያ ክልል ገጠራማ አካባቢዎችም በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለው ተደጋጋሚ ግድያና ስጋት በተመለከተ ጠንካራ የተባለ መልእክትን አስተላልፏል። በመልእክቱም ታዲያ ይህንን ጽሁፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘህ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው ሲል እንግዲህ አስታውቋል። ከቀናት በፊት የተገደሉት እየተናገረን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ሲል እንግዲህ አስታውቋል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት ሲልም ጥያቄውን ጠይቋል። ምህላ እንዲታወጅና ለተሰውት ተገቢው ክብርና ጸሎተ ፍትሃት እንዲደረግላቸው ጠይቋል። ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢው እርምጃ እንዲወስድ በሙሉ ትኩረት እንድትሰራበትም ጊዜው አሁን መሆኑን እንግዲህ አሳስቧል። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለት እንግዲህ የኃላፊነት ስሜት እንዲሰማው አሳስቧል። እግዚአብሔር ይስጥልን መምህራችን ቃሉን ያሰማልን። እዚህ ጋር እኛ ለሁለት አካል ጥያቄ ያለና አንደኛ ለመንግስት ሁለተኛ ደግሞ ለአባቶች ነው። ለመንግስት ያለን ጥያቄ እኛ ስልጣን ላይ እንውጣ ወረዳ አይደለም ያለን ፖለቲካ አይደለም ያዝነው እኛና ይህንና ጥያቄ ነው ጠይቅ የምንገኘው። በግፍ አትግደሉን፣ ህፃናትን የሴፍ መጫወቻ አታርጉ፣ እንደ ሰው ቁጥሩን ያል የምንገኘው። ለመንግስት ያለን ነገር ይሄ ነው። እንደ ሰው ቁጥሩን ጭፍጨፋችንን አስቆሙልን፣ ካልቻላችሁ ለዓለም መንግስት አልፋው ስጡ። ኦኬ የተለያዩ አፍሪካ መንግስታት እንደሚያደርጉት እኛ አልቻልንም ዓለም መጥቶ ይመርምር ይሄን ነገር ብላችሁ ለዓለም መንግስት አልፋው ስጡ። ለኢትዮጵያ መንግስት ነው ይሄ መልእክት። ለአባቶች ደግሞ ያለን ጥያቄ እናንተ ወጡና እኛ እንነግርልን 4 ኪሎ ያለ የምንገኘው እኛ ኑሩበት እንደፈለጋችሁ ነው። ግን ይሄን ለእናንተ ደሞዝ የሚከፍላችሁ ሲሞት ዝም ብላችሁ አትመልከቱ። ቢያንስ አፋችሁን አውታችሁ ደፍራችሁ ተናገሩ። ቢያንስ ቀጣይ እንዳይሞቱ የሆነ እርምጃ ወሰዱ። ኦኬ ቢያንስ መሞታቸውን መዝግቡላችሁ። ሰማዕታት ብላችሁ ስም ስጧቸው። ሰማዕታት ናቸው ብላችሁ መዝግቡላቸው፣ እውቅና ስጧቸው። ከዛም ቢያንስ ደግሞ ምህላ ውጁና ጸሎት እናርግ ወደ አምላካችን። ማንም መልስ ከሌለ ወደ አምላክ ጸሎት እናርግ። ከዚህ በፊት ለ3 ቀን ጸሎት እንደረገው ሁላ አሁን መልስ ስለምናገኝ ትልቁ ኃይላችን ጸሎት ስለሆነ ትልቁ ኃይላችን እግዚአብሔር ስለሆነ ወደ ጸሎት እንድናረግ ምህላ አውጁልን። የመጨረሻ ጥያቄያችን ደግሞ እነዚህ የሞቱ ወገኖቻችን ልጆች አሏቸው። የሰማዕታት ልጆች ወስዳችሁ አሳድጉ ያል የምንገኘው። ኦኬ ድምጽ ሆናቸው ዝም አትበሏቸው፣ የኛ ድምጽ አታፍኑ። ይሄው ጥያቄያችን ሌላ ጥያቄ የለንምና አሁንም ቢሆን እንግዲህ አባቶች ዝምታቸው ስለሆነ ተፈልጋለሁ። ከዛ ውጪ እንግዲህ ለአባቶች መልእክት ማሳለፍ ፈልጋለሁ። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ መመን የሞተ ነው።
በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንጻ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅናለሁ ብለሽ በልብሽ አታስቢ። መርዶኪዮስ ለአስቴር የላከላት ደብዳቤ ነበር። ዛሬ ከቅድስት ቤተክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢያቱን መንገድ ሙስናና ጉቦ የምትቀባበሉት ቤተክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተክርስቲያን ስላለቻችሁ ነው። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁሉ ጊዜ የምታቋት ቤተክርስቲያን ሰርግ ያላት ድግስ ያላት ባውደ ምረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምጽ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ ማአት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራስ ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮሆና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከራዋ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንጻ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ የቀበቶ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። ይሄንን ቪዲዮ የምትመለከቱ መላ ኦርቶዶክሳውያን በሙሉ በአርሲ እየተጨፈጨፉ ላሉ ኦርቶዶክሳውያን ድምጽ እንድንሆናቸው ቪዲዮ ላይክ፣ ኮሜንት ሴክሽን ላይም ደግሞ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ የጻፋችሁ ከመቼውም ጊዜ በላይ ሼር እንድታደርጉትኝና ለቤተ ክርስቲያኒቷ የላይኛው መዋቅር ለቋሚ ቅዱስ ሲኖዶስ ለጠቅላይ ቤተ ክህነት ኃላፊዎች ለአርሲ ሀገረ ስብከት እንዲደርስና እስከ መቼ በዚህ ዝምታ ውስጥ እንደሚቀጥሉ በጋራ እንድንጠይቃቸው ጠይቃችኋለሁ። ምናልባት የእናንተ መኖር ዛሬ የምትነዷቸው መኪናዎች፣ የምትኖሩባቸው ቤቶች፣ የምትጫሟቸው ጫማዎች፣ የምትለብሷቸው ልብሶች በሙሉ ከዚህ ከሚጨፈጨፈው ምዕመን በተሰበሰበ አስራት በኩራት ገንዘብ ነው። በዘመን አጋጣሚ በእግዚአብሔር ፈቃድ በቤተ ክርስቲያኒቷ ከፍተኛው መዋቅር ላይ ያላችሁ አባቶቻችን በተለይ ደግሞ ትናንትና ለኦሮሚያ ሕዝብ በቋንቋው ያስተምረው ያስፈልገዋል ከማንምና ከምንም በላይ እኛ አለንለት ያገባናል እንቆረቆራለን ግድ ይለናል ብላችሁ የነበራችሁ ብፁዓን አባቶቼ ዛሬ እግዚአብሔር ፈቅዶላችሁ እናንተ በቤተ ክርስቲያኒቷ የከፍተኛው መዋቅር ላይ ትገኛላችሁና ያገባናል ብላችሁ የምትንገበገቡላቸው ልጆቻችሁ ዛሬ በአደባባይ እንዲህ ስንጨፈጨፍ ዝም ማለታችሁ የተገባ አይመስለንምና ብፁዓን አባቶቻችን የቤተ ክርስቲያኒቱ የላይኛው መዋቅር ላይ ያላችሁ የሚመለከታችሁ የሥራ ኃላፊዎች መግለጫ ከማውጣትና ልክ እንደ ጎረቤት ለቅሶ ደራሽ ከመሆን በዘለለ ለአንዴና ለመጨረሻ የኦርቶዶክሳውያን ጭፍጨፋ የሚቆምበትንና
ከዚህ በኋላ የትም ቦታ ላይ ኦርቶዶክሳውያን ተገደሉ የማይባልበትን ዜና እንድንሰማ ዛሬ የሚገባውን ስራ እንድትሰሩ እኛ ልጆቻችሁ በትህትና እንጠይቃችኋለን። ይሄን ጥያቄያችን ያ ጥያቄ ለነምና ቢያንስ ለምታገኙት ብር ብላችሁ ከአርሲ ምዕመናን ወደ 700,000 ብር አግኝታችኋል እኮ እንዲህ ከሚጨፈጨፍ ምዕመናን በዚህኛው ዓመት የሰባጓይ ሪፖርት የሰማን ነበር ወደ 700,000 ብር አግኝታችኋል። ኦልሞስት ወደ 1 ሚሊዮን ብር ተቀበላችኋል ከዚህ ምዕመን ከሚጨፈጨፈው። ይሄ ጨፈጨፈም አልሰጠም አላችም። እናት ልጇን ቀብራ የመጣች አውጣ ትጣለች ብር ቢያንስ ለብር እንኳን መሰሩ ከሆነ ለብር እንደምሰሩ ስለምናቅ ማለት ነው። ሲጀምር እኔ አላቅም እኔ ደፍረን ስለምናገር እንጂ እኮ 6 ሚሊዮን ብር ተከፍሎ በሰኔ ተቀበለ አባት እኔ ስሞት እንዴ ነው ድምጽ ሊሆን የሚችለው? 6 ሚሊዮን ብር እንትን አለበት እሱ 6 ሚሊዮን ብር ስላለው እሱን ሌላ አስመለስ የሚለው የሚጨነቀው እንጂ ምን ሞተ ምን ሆነ አይገደውም እኮ። አሁን እኮ መንፈስ ቅዱስን በብር ይሽጣችሁ የምትገኙ አባቶች ናቸው ያላችሁ። ይሄ ስናገር ምንናገረው ደግሞ አባቶች ስም ጠቅሰን ሊሆን ይችላል የሆነ አባቶችን ነው እንጂ ሙሉ አባቶች ያስፈልጉንም ያለ አይደለም። አባቶች ግድ ነው የሚያስፈልጉን ባይዘው ሲኖስ አባቶች ግዴታ ያስፈልጉናል። ይሄ ቤተክርስቲያን ውስጥ ዶግማ ነው ነገራችን ላይ አባቶች መኖራቸው ይሄ መታወቅ አለበትና የምር ፋንቶ ነገ አሰማቻለሁ በዚህ ጉዳይ ስሙት እስቲ። ከዛ ከቤተ ክህነትም ከማህበራትም ከማንም ምንም አንጠብቅ ስንል ማስረጃ ስላለን ነው። ዝም ያለ ማህበርም ይሆን ይሄን ዝም ያለ ጳጳስ ምን ያደርግልኛል ብለን እንደምንጠብቅ አይታወቅም። በቃ በክህነቱ ይባርከን ቤተክርስቲያናችን ይባርክ ካህን ይሹምልን በዛ ይወሰን እንጂ ከዛ ውጪ መፍትሄ ከሱ መጠበቅ ራስ ማታለል ነው ወይ አለማስተዋል ነው። አባቶችን ከለየን ምክንያቱም እኛ ክርስቲያኖች ነን ያለ ክህነት መኖር አንችልም ሚስጥራት መፈጸም አንችልም። እነሱ አይዋጉልንም እነሱ ጦር ሜዳ አይሄዱልንም እነሱ የማዋቅራዊ መንግስታዊ ጭፍጨፋ እንግዲህ በህግም በምንም እኛም በማሰባሰብ ይሰሩልናል ብለን ነበር አልቻሉ በቃ አይችሉም አየን እኮ አይችሉም። ጥቁር ልበሱ ያሉን ጊዜ ጥሩ ምልክት አሳዩና ከዛ ወዲያው ምናቸው እንደተነካ አላቅም ምናልባት ሰው የግል ድካሙ ስትነካበት ደንግጦ ስለሚል የእያንዳንዱ መዝገብ ደህንነቱ ሰብስቦ ለሁሉም በራሱ በፖስታ ልኮለት ዝም ማትሉ ኮነ ይሄንን ለመመናን እናጋልጣቸዋለን ብለው ነው መሰለኝ ተንቀጥቅጠው ነው ከመንግስት ጋር የሚኖሩት ትዛዝ የሚቀበሉት። ስለዚህ አሁን የኛ ክህነታችን እንዳናጠፋ እነሱን እንርሳና እኔ አሁን ማለት የጀመርኩት ምን እንደሆነ ታውቃለህ እነሱ በክህነቱ በቃ ይስሩ በክህነቱ ይስሩ በቃ እንርሳቸው እንተዋቸው በቃ አንውቀሳቸው ምንም አንበላቸው። ለጊዜው ጠላቶቻችን እስክናሸንፍ እኛ በራሳችን መንገድ እንደ ባለ አይምሮ ተዘጋጅተን ተደራጅተን ከነሱ ምንም ሳንጠብቅ ጠብቀን እኮ 8 ዓመት ሙሉ ሲያሳርዱን ቆይተው መግለጫ እንኳን ሲያወጡ የማይታወቁ ኃይሎች ብለው እኮ ነው ያወጡት። እንዴት አይታወቅም? አጠገቡ ያለው መንግስት እንደሆነ ያወቁ። መንግስት እኮ ዋና ስራው የዜጎችን ደህንነት መጠበቅ ነው። ሌላ እኮ ጣውት አይደለም። መንግስት እኮ መናፈሻ ሲሰራና አስፋልት ሲያሰፋ ብቻ ነው እንደ መንግስት የሚባለው ሰውን ነው መጠበቅ ያለበት። 8 ዓመት ሙሉ ያሳረደ የተቀመጠው መንግስት የማይታወቅ አሉት። አሁን እዚህ ላይ ተስፋ ብንቆርጥ በክህነታቸው አገልግሉን ግን ችግራችንን አይፈቱ። በዚህ ነው ወቀው መንፈሳዊን ይስሩ አለቀ። ንፋቂ አይስበኩብን። እኛ ራሳችን ክርስቲያኖች ወጣቶች ሰንበት ተማሪዎች ማህበራት እያንዳንዱ ሰው ገበሬው ቤተክርስቲያንን ክርስትናና ክርስቲያኖችን ለማጥፋት ይህ መንግስት በጫካም በከተማም ተደራጅቶ በካቢኔ ደረጃ የሚመራው ግድያ ለመሆኑ ባለፈው ሳምንት በኦሮምኛ ቋንቋ ትልቅ ጉባኤ አድርገው ይሄ ያዛችሁትን ዱላ በክላሽን ቀይርላችኋለን ገድለን ነው መናሳያቸው እያለ ንግግር ሲያረግ ነበር። መንግስት መሆኑ የሚታወቀው ይሄ ሰውዬ እኮ መንግስት የላከው ባለስልጣን ነው። ይሄ ሰውዬ እኮ አልተያዘም ይሄን በማለቱ አልታሰረም እኮ ይሄ ሰውዬ። ይሄን ካወቅን አባቶቻችን ይሄን የማይከሱት ፍርድ ቤት የማይወስዱት ከሆነ እየጠበቁን አይደለም የማይታወቁ ይሉናል። የማይታወቅ አይደለም ይታወቃል። እና እንተዋቸው እነሱን እኔ እናንተ ምን እናድርግ ወደሚለው እናተኩር ሲመልሽ ይላል። እኔም ይሄን ማለት ፈልገው እኛ ምን እናድርግ የሚለው ፎከስ ብናደርግ ይሻላል ብያስባል። አባቶች ተኝቶ ነው የሚገኙትና እስኪ እነሱ ኮምፎርት ዞን እስኪ ወጡ። አሁን ላይ ኮምፎርት ዞን ነው የሚገኙት አባቶች። መኪናው አለ፣ ቤቱ አለ፣ ምኑ አለ፣ ድስት የለው ሚስት የለው እንኳን የሚወጥ ጥያቄ ውስጥ ይቀመጥና አብዛኞቹ አባቶችን ስለምናውቀው ኦልሬዲ ጉዳዩን ግን አሁን ኮምፎርት ዞን ላይ ስለሚሆን ምንም ሳላጡ ስለሆነ እንደዚህ የሆኑ የሚገኙት ይተኙ እስቲ ትንሽ አንቀሳቀሳቸው እንደው አረብሻቸው እነሱ እንደፈለጉ ይሁን። እኛ እኔ እናንተ ምን እናርግ እኛ ምን እናርግ የሚለው ላይ
ትኩረት ሰጥተን ብንወያይበትና አንድ ሰው ይሄን ነገር ቢያስጀምር መልካም። በነገራችን ላይ አብዛኛው ሰው እንደራጅ ይላል፣ ግን ማን ያደራጀው? ማን ይሰብስበው? የለም። አሁን ተሰገሩ እኮ ነው። ተደራጁ ላይ ኮመንት ላይ መጥቶ ተደራጁ ላይ በቪዲዮ መጥቶ ማን ነው የሚያደራጀው ነው ጥያቄው። ማን ነው የሚሰበስብ ነው? ይዝም ብለህ ከደህ ወጣቱን እኮ ናና ብትል እኮ ናግባን የምትባለው ትላንት አሰምቻለሁ። ጭራሽ አይደለም ሌሎች ከተሞች ክልሎች ላይ አርሲ ከተማ ውስጥ እንደዚህ የሞቱ እንደራጅ ሲሉ ተደራጅተው እንኳን 3 2 4 5 ነው ሲሄዱ ተይዞ ነው የሚታሰሩት ወጣቶች ኦርቶዶክሳውያን ማለት ነውና ተደራጁ ማለት ብቻ ሳይሆን አውርታችሁበት አሁን በማህበራዊ ሚዲያ ላይ እንደጀመራችሁት በዚህ ደረጃ እንግዲህ ምዕመናን እንዲሰባሰቡ ስል ለአንዳንድ ግለሰቦች ታዋቂ ሰዎች ማስተላለፍ ፈልጋለሁ። አባታችን አባ ገብረ ኪዳን መልእክት አስተላልፏል። ስሟቸው። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ ታውቃላችሁ። የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው ሰውነታቸውን፣ ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተክርስቲያን። በደርግ ጊዜ የወጡትን ስቃዮች ታሳውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ የዋት ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። ለምን ነው መሰላችሁ? እንዲህ ይላል ብፁዕ አንተ ስምዖን ወልደ ዮና አንተ ኮክ ወዲ በዛቲ ኮክ አንጻ ለቤተክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ዋንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተክርስቲያኔን መሰረታታለሁ፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:29 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተክርስቲያንን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተክርስቲያን የቆመችበት አለት ክርስቶስ ነው። ይህንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም።
ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይፈሳል ለኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተክርስቲያንን ለማጥፋት አጋጣሚውን ይጠቀማል። ዞሮ ግን ሁሉንም ነገር ቢጠቀም ከቤተክርስቲያን በታች ነው ሁሉም ነገር ለማለት ሰማይታት መከራ የሚቀበሉ። ስለዚህ አባቴ መጠን ያስተልን በዚህ አጋጣሚ እንግዲህ ማስተላለፍ ፈልገው ሌሎች መምህራን ዘማሪያን ዝም ያላችሁ አባቶች አንድ አባት አሉና እኔ እኮ እንዲህ ብለን የምናገር አቡነ ሳውሮስን በሬቻ ጉድ የተናገራቸው ብለው አቡነ ሳውሮስ ጥብቅ ለመቆም ቪዲዮ ሰርቷል ቲክታክ ላይ። አሁን ግን ምንም አልተናገሩም። ለአርሲማ የኦሮሞ ጠበቃ ነው የሚሉ ናቸው። የኦሮሞ ህዝብ ቋንቋ ይማር ብሎ እንትን የሚሉ ናቸው። ግን ጭምጭ ብለው መሻን ያስመረቁ ነው የሚገዩት። እነሱ ህንጻ ያስመረቁ ነው የሚገዩትና ህንጻ የሚመረቀው ሰው ካለ ነው። ህንጻ የሚመረቀው ምዕመን ካለ ነው። ህንጻ የሚጠቀመው ሰው ካለ እንጂ እኔ አሁን ሰው ከሚሞት ምዕመናን እንደዚህ ከሚጨፈጨፉ 25 ምዕመናን በአንድ ቀን ከሚረሸኑ ቤተክርስቲያን አቃጥሎ ቢሄዱ ይቀላል። እንደዛ ነው። እኔ ሰው ነው እየሞተ የሚገኘው። ከህንጻው ይበልጣል። ክርስቶስ ሲመጣ ይሄን የሚረሸነው የሚገለውን ሰው ነው የሚወስደው እንጂ ህንጻው ላይ ለሚዘም ይሄደው። ኦኬ ቢያንስ ለህንጻ ተጣጣሪውን ክብር ያክል ለምዕመናን ስጡ፣ ሩቡን ያክል እንኳን ስጡ። ኦኬ አሁን ህንጻ ሲመረቅ በቃ 8 9 ጳጳሳት ይሄዳሉ። ሰው ሞት ሲባል ግን አንድ ጳጳስ አይገኝም። ራሱ አንድ ጳጳስ አይደለም ጳጳስ ዘማሪ አይገኝም፣ ሰባኪው አይገኝም፣ ዲያቆኑ ካህኑ አይገኝም። ችግር እኮ ነው። እና ቢያንስ ይሄ ለህንጻው ለቦሎኬቱ መስጡን ቫልዩ ለህዝብ ሰጥ ውስጥ መጀመሪያ ህዝቡ ይቀርማል፣ ሰው ይቀርማል። እንዴ ሰው ንስሐ ገባ አልገባ የለም በትራን ሰራት አልሰራ ነው ያለው። የሆነበት ምክንያት ብር ፍለጋ ነው። ያ ነገር የለውም። ብር ፍለጋ የሆነ አበል ፍለጋ ምናምን ነው። አንድ ህንጻ እንትን ብላችሁ ምንን በየአመቱ በየወሩ ብር ይሰጣል፣ በየንክሱ በየሰንበቱ ብር ይሰጣል። ህንጻው 12 አመት ሙሉ አይመረቅም። ጭራሽ አልቆ ራስ ውጭ ምን ህንጻ አለ እዚህ አዲስ አበባ ውስጥ አለ። እኔ የማውቀው ህንጻ አልቋል እኮ ምንም አልቀረውም እኮ። የምታውቁታላችሁ የሚካኤል ቤተክርስቲያን ስም አልጠቅስም የት እንደሆነ አልቋል። ቤተክርስቲያኑ አልተመረቀም እስካሁን። ይሄው እንዲህ አልቆ አመት አለፈው። እንዲህ ቁጭ ብሎ ቆሞ ለምን የማይመረቀው ሲባል አረ ብር የለም፣ ብር ይሰብሰብ ትንሽ በየንክሱ ብር ይስተሳሰራል። ለዛ ህንጻ ተብሎ ለቀለም የተባለ ለመስኮት የተባለ ሚሊየንስ ብር ነው የሚሰበሰበው። እስኩ ያሰባሰበው በኋላ ቀን ደግሞ ሲመረቅም ሚሊየንስ ብር ይሰበሰባል። ቢያንስ እሱን ቫልዩ ለህንጻው ስጡን፣ ቫልዩ ለብሩ ስጡን፣ ቫልዩ ለህዝብ ስጡ እስቲ፣ ለምዕመናን ስጡ እስቲ። እና ባካችሁን ይሄው ምዕመን ካለ ነው ብሩ የሚሰበሰበው። ይሄው ምዕመን ካለ ነው ህንጻው የሚሰራው እንጂ ምዕመን ከሌለ ማን ነው ህንጻ የሚሰራው? እና እኔ አባቶች ተብላችሁ እንግዲህ ጥቁር ልብስ ያለበሳው ሰዎች እኔ አባት ብዬ ለመናገር ይከብደኛል። ግን ኤኒዌይስ ድምጻችሁን አሰማሁን ቢሆን ፈልጋለሁ። ጳጳሳቱን ተዋቸው፣ ቤተ ክህነቱን ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ኦኬ ቆይቷ ጀርባ ከሰጡት ባይዘው ቆይቷል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን ችግር የለውም ይሁን። እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ባይዘው ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም አለ እንዴ? የለም እኮ ባይዘው። እስቲ ይሁ ኦርቶዶክሳንን ነክቶ ክርስቲያኖችን ገሎ የቆመ አለ አይታችኋል? የለም፣ ሁሉ ይሞታል። በአርሲ ዞን ለሚገደሉ በየክፍለ ሀገሩ በየሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን የዘረኝነት ካንሰር የዘረኝነት ፍቅር ያለብን የዘረኝነት ጡት ምንጠባለን። እናንተን ይሄ አይመለከታችሁ። ይሄ የሚመለከተው ክርስቲያኖችን ነው። ክርስቲያን ዘር የለውም። ክርስቲያን አገሩ በሰማይ ነው። ኦኬ አገሩ በሰማይ ነው ክርስቲያን። ስለዚህ አገራችን በሰማይ ነው። ሁሌ የማይታችሁ ከሆነ እንደዚህ አንድ ልንወስንል ዘረኛው ይመጣና ይበትናል። ኦኬ ማህተብ አንጠልጥሎ ዘረኛ አለ። ኦኬ ማህተብ አንጠልጥሎ ክፉ አለ። በቃ ሁሌም የሆነ ነገር ህብረት ሲፈጠር በቃ አይኑ የሚደፈርስ ሞልቷል። ስለዚህ አገራችን በሰማይ ነው። አገሩ በሰማይ እንደሆነ ሰው እንሁን አደራ። አገሩ በሰማይ የሆነ ሰው እገሌ ሰደበኝ፣ እገሌ ነቀፈኝ፣ እገሌ በዚህ ወጥቶ ያለ እሹሩር አይፈልግም።
አገሩ በሰማይ ነው። አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም ሰዎች አብረውትም አልሆኑም አገሩ በሰማይ ነው። ኦኬ አገሩ በሰማይ ነው። ስለዚህ ዝም ብሎ ይሄ የሚል መጠመጡ በቃ ዝም ብለው እንዲው እይታ እንዲው ቀፉኝ የሚፈልጉ ሰዎች አሉ። እነዚህ በጣም እንቅፋት ናቸው። የድራማ ህይወት ኦኬ የድራማ ህይወት ዝም ብሎ የተውኔት ህይወት የድራማና የተውኔት ህይወት የሚሰሩ ሰዎች አሉ እዚህ ላይ ቀላጆች እቃቃ ጨዋታ የሚጫወቱ ህይወታቸው ላይ። ስለዚህ ሐሳባችሁ እንዳይበትኑት እንደነዚህ አይነት ሰዎች አገራችን በሰማይ ነው። ኦኬ አገራችን ቲክቶክ ላይ አይደለም። አገራችን የሆነ ነገር በቃ እንዲው በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ ወደዳችሁኝ ጠላችሁኝ ሰደባችሁኝ ያቀፋችሁኝ እንዲው ሳማችሁኝ እንዲው በቃ ገላመጣችሁኝ ምንድነው ይሄ? ምንድነው ይሄ? ይሄ ገና ኬጂ ያልጨረሰ ማይንድ ሴት ገና ያላደገ ማቹር ያልሆነ አገሩ በሰማይ ያልሆነ ዓላማ የሌለው ሩጫ ክርስትናው ያልገባው ሩጫ የሞቀታ የድራማ ህይወት የተውኔት ህይወት በቃ ጸንተ ኑር በርትተ ኑር። ስለዚህ እንበርታ እሺ አደራ። አሁን ዓላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም በየክፍለ ሀገሩ በየዞኑ በየከተማው የሚገደሉ ክርስቲያኖች ኦኬ እነዚህ ሁሉ ለነሱ ድምጽ እንሆናለን ለነሱ ጸሎት እናደርጋለን ወደ እግዚአብሔር እንጮሃለን። ኤኒዌይስ ቪዲዮአችን ወይስ ነበር አይው አዲስ መረጃ እናጋያችሁ በተጠራጠርም አሁንም ቢሆን እንግዲህ በአርሲ ለሚገኙ ኦርቶዶክሳውያን ሁላችሁም ማሰማታችሁን እንዳትረሱ። በቀጣይ አዲስ መረጃ ካለ ይላችሁ ቀርብ ነው ላይክ እና ሼር ማድረግ እንዳይረሳ። ይርቀውልኝ